የዛሬ 30 ዓመት በፊት በፖለቲካ ኢሹዎች ሰዎች ይሰደዱ ነበር 30 እና 40 ዓመት በፊት። አሁን ኢኮኖሚክ ሪዝን ሆኗል አይደለ ስደቱ። ስለዚህ ኢኮኖሚ ምክንያት ያደረገ ወይም መሰረት ያደረገ ስደት እየተበራከተ ነው። በአሜሪካና በኢራን መካከል የተከሰተውን ጦርነት ተከትሎ ሰላም ለማውረድና ሁለቱን ሀገራት ወደ ድርድር ጠረጴዛ ለመመለስ ኢስላማባድ የተጠናከረ የዲፕሎማሲ ጥረት እያደረገች መሆኑን አንድ ከፍተኛ የፓኪስታን መንግስት ባለስልጣን ለሲቢኤስ ኒውስ ማረጋገጣቸው ታውቋል። ንግግራቸው መጀመሪያ በካርኪቭና በከርሰን ክልል በደረሰው የሩሲያ ጥቃት ዙሪያ ያነጣጠረ ነበር። ፕሬዝዳንቱ በንግግራቸው መጀመሪያ ላይ በእድሜ የገፉ እናትና ልጃቸው በሩሲያ ሚሳኤል ተመተው ሆስፒታል መግባታቸውን እንዲሁም በከርሰን አምቡላንስ ሰራተኞች በድሮን ጥቃት መጎዳታቸውን በቁጭት ገልጸዋል። ጥቃት የሰው ልጅን ክብር የማይጠብቅና የሽንፈት ምልክት ነው ሲሉ ገልጸዋል። ሰውነት ላይ ህመም አለመሰማት ማለት በተለያዩ ምክንያቶች በሰውነታችን ላይ የሚከሰቱ ህመሞችን አለመሰማት አብዛኛውን ጊዜ ከውልደት ጋር የሚመጣ ነው። በተጨማሪም ከዚህ ጋር አለመላብ ወይም ደግሞ ላብ አለመኖር፣ ተደጋጋሚ ትኩሳትና እድገት መቀጨጭ አብሮ ይታያሉ። ሰላም ጤና ይስጥልን ጉድ ተመልካቾቻችን እንዴት አላችሁ? ከሀገሬ ቴሌቪዥን የሰዓቱን መረጃዎች ይዘን ቀርበናል። ሙሴ ከበደ ነኝ። እስከ ፍጻሜው አብራችሁን ቆዩም። በቀዳሚነት የተመለከትናቸው ርዕሰ ጉዳዮች አልፋለሁ። ወጣቶችን ከስደት ለመታደግ የሚያስችሉ ስራዎች እየተሰሩ እንደሚገኝ ተገልጿል። ከኢኮኖሚ ተጠቃሚነት ጋር የተያያዘ ስደትን ለማስቀረት ስታርታፕ ፖሊሲዎች ተግባራዊ መደረጋቸው ችግሩን ይቀርፉታል ተብሏል። ዳግም ተገኝ በኢትዮጵያ የወጣቶችን የኢኮኖሚ ተጠቃሚነት ለማረጋገጥና ህገወጥ ስደትን በዘላቂነት ለመቀነስ የሚያስችሉ አዳዲስ የፖሊሲ ማሻሻያዎችና የፋይናንስ አቅርቦቶች ይፋ መደረጋቸው ተገለጸ። ወጣቱ በሀገሩ ሰርቶ እንዲለወጥ ለማድረግ እየተከናወኑ ያሉ ስራዎች በዋናነት የስደቱን መንስኤዎች ከመለየት ይጀምራሉም ተብለዋል። ከዚህ ቀደም ስደት በዋናነት ከፖለቲካዊ ምክንያቶች ጋር ይያዝ እንደነበር የሚገልጹት በሴቶችና ማህበራዊ ጉዳይ ሚኒስቴር የወጣቶች ብሔራዊ አገልግሎት ዘርፍ መሪ ስራ አስፈጻሚ አብይ ኃይለ መለኮት በአሁኑ ወቅት ግን የስደቱ መነሻ ወደ ኢኮኖሚያዊ ጉዳዮች መቀየሩን ይገልጻሉ። ወጣቶች ኢኮኖሚ ጉዳይ አለ ወይም በኢኮኖሚ ተጠቃሚ ማድረግ ማለት ነው። እሱ አንድ ወሳኝ ቁልፍ የወጣቶች ችግር ተደርጎ የሚታይ ነው። እሱ ላይ የተለያዩ ጥረቶች አሉ። እነዚህን ተከትሎ ምናልባት የወጣት እምቅ አቅምን የተማረ ወጣትን ለማስቀረት ጥረቶች እየተደረጉ ነው። ስራዎች ይደረጋሉ። በቂ ግን አይደለም። ያው ወጣቶቻችን ግንዛቤም ይፈጠራል። እንግዲህ የስደት ተጋላጭ ሆኑ አካባቢዎች ተለይተዋል። ሆትስፖት ኤሪያ የሚባሉ እነሱ ጋም ስራዎች ይሰራል። ሌሎችም አካባቢዎች ስራዎች ይሰራል እና በርካታ ስራ ይሰራል። አክለውም ይህንን ኢኮኖሚን መሰረት ያደረገ ስደት ለመቀነስ የተማረውን የሰው ኃይል በሀገር ውስጥ ለማቆየት የወጣቱን የፈጠራ አቅም የሚደግፉ አሰራሮችን መዘርጋት የግድ ሆኗል ይላሉ። ለዚህም ሲባል አዳዲስ የንግድ ስራዎችን ወይም ስታርታፖችን የሚደግፉ ፖሊሲ ስራ ላይ መዋሉንና የፋይናንስ ተቋማት ለወጣቶች አመቺ እንዲሆኑ ድርድር እየተደረገ መሆኑን ስራ አስፈጻሚው ገልጸዋል። ወጣቶችና ስደታቸውን እንግዲህ ይሄ የመጣው የዛሬ 30 ዓመት በፊት በፖለቲካ ኢሹዎች ሰዎች ይሰደዱ ነበር 30 እና 40 ዓመት በፊት። አሁን ኢኮኖሚክ ሪዝን ሆኗል አይደለ ስደቱ። ስለዚህ ኢኮኖሚ ምክንያት ያደረገ ወይም መሰረት ያደረገ ስደት እየተበራከተ ነው። የተሻለ ኑሮ፣ የተሻለ ነገር ፍለጋ ማለት ነው። ስለዚህ አይዲያል ባንኪንግ እየመጣ ነው። ጅማሮ ጥሩ ነው። የስታርታፕ ፖሊሲ ጸድቋል አሁን። ስለዚህ ለወጣቶች ያግዛል። ስለ ስታርታፖች ስናነሳ ደግሞ ስታርታፕ ምን ይፈልጋል? ፋይናንስ ይፈልጋል፣ ክህሎት ማዳበሪያ ይፈልጋል፣ ምህዳሩ ኢኮሲስተሙ እንዲስተካከል ይፈልጋል እና ይሄ አንድ ጥሩ ነው። የአይዲያል ባንኪንግ የስታርታፕ ፖሊሲ መጽደቅ ችግሮቹን ይፈታቸዋል ተብሎ ይታሰባል። በተጨማሪም ፖሊሲዎችን ከመቅረጽ ባለፈ ወጣቱ ወደ ስራ ለመግባት የሚያጋጥመውን ትልቁን የብድር ዋስትና ወይም የንብረት ማስያዣ ችግር ለመፍታት የሚያስችል የፋይናንስ ድጋፍም ስለመመቻቸቱ ተናግረዋል። በተለይም ስራ ፈጣሪ ወጣቶች ያለምንም የንብረት ዋስትና ብድር የሚያገኙበት አሰራር መዘርጋቱ ለብዙዎች ተስፋ ስለመሆኑ ስራ አስፈጻሚው ይናገራሉ። ባንኮችም እንደዚሁ ዩዝ ፍሬንድሊ እንዲሆኑ የተለያዩ ፖሊሲ ላይ ያተኮሩ ዲያሎጎች ወይም አድቮኬሲዎች እየሰራን ነው። እሱ ላይ አንዱ ነገር ነው። ሌላኛው ደግሞ ወጣቶችን ብቻ ኤክስክሉሲቭሊ ተጠቃሚ የሚያደርግ የባንኪንግ ሲስተም 5% ቢያንስ ባንኮች ለነዚህ ስራ ፈጣሪዎች፣ ሁሉም ስራ ፈጣሪ አይሆንም፣ ለተወሰኑ አካላት ነው
ለነሱ እንደዚህ አይነት ምህዳሮችን የመፍጠር ስራ ይሰራል። እንዲሁም ታስታውሱ እንደሆነ የወጣቶች ተዘዋዋሪ ፈንድ አለ ታውቃላችሁ። ሪቮልቪንግ ፈንድ ወደ 10 ቢሊዮን ብር ተቀምጦ አንዱ ይበደራል እየመለሱ ሪቮልቭ የሚያደርግ ዊዝ ዜሮ ምንድነው ኮላተራል እና ደግሞ የወለድ መጠን ማለት ነው። ሶ እነዚህ ጅማሮች የበለጠ እንዲዳብር ባንኮችም ባለሀብቶችም እንደዚህ አይነት ነገሮችን አጠናክረው እንዲሄዱና ሀሳብ ያላቸውን አቅም ያላቸውን ወጣቶች በፋይናንስ እንዲደግፉ ይህ የ10 ቢሊዮን ብር ተዘዋዋሪ ፈንድና በቅርቡ የጸደቀው የስታርታፕ ፖሊሲ በሀገሪቱ ያለውን የስራ አጥነት ችግር ከመቅረፍ ባለፈ ወጣቶች በሀገራቸው የመልማት ተስፋ ኖሯቸው ከስደት እንዲታቀቡ ትልቅ ሚና እንዲጫወት ይጠበቃል። በኢትዮጵያ ከፍተኛ የትምህርት ተቋማት ውስጥ ያለው የቋንቋ አጠቃቀም ከሀገሪቱ ነባራዊ ሁኔታ ጋር የማይጣጣም ተቃርኖ ያለበት መሆኑ ለሀገራዊ እድገት እንዲሁም ለሳይንስና ቴክኖሎጂ መስፋፋት እንቅፋት እየሆነ መምጣቱ ተነግሯል። ደምሰዎች ፈራው በኢትዮጵያ አጠቃላይ የትምህርት ስርዓቶች ላይ ለማስተማሪያነት የሚያገለግለው ቋንቋ በአመዛኙ የውጭ ቋንቋ መሆኑ በትምህርት ስርዓቱ ላይ እንዲሁም ከሀገር እድገት ጋር በተያያዘ አሉታዊ ተጽዕኖ እያሳደረ እንደሚገኝ ተነግሯል። በተለይም በኢትዮጵያ ከፍተኛ የትምህርት ተቋማት ውስጥ ያለው የቋንቋ አጠቃቀም ከሀገሪቱ ነባራዊ ሁኔታ ጋር የማይጣጣም ተቃርኖ ያለበት መሆኑንና ይህም ለሀገራዊ እድገትና ለሳይንሳዊ ቴክኖሎጂ መስፋፋት እንቅፋት እየሆነ መምጣቱን የኢትዮጵያ ጥናትና ምርምር ተቋም ዋና ዳይሬክተር ተባባሪ ፕሮፌሰር ዮሐንስ አድገህ ያስረዳሉ። በከፍተኛ ትምህርት ተቋማት ውስጥ ያለው የቋንቋ ፖሊሲ እስካሁን ድረስ ትኩረት ያልተሰጠውና ዜሮ በሚባል ደረጃ ላይ የሚገኝ መሆኑንም ገልጸዋል። አክሎም በዓለም ታሪክ ውስጥ የትኛውም ሀገር ቢሆን በሌላ ሀገር ቋንቋ ተምሮ ሳይንስና ቴክኖሎጂን ያስፋፋ ሀገር በቀል እውቀቱን ያሳደገ ወይንም ሉዓላዊነቱንና ክብሩን ያስጠበቀ ማህበረሰብ እንደሌለ አስገንዝበዋል። ከዛም አልፎ ወደ ከፍተኛ ትምህርት ተቋም ስንሄድ ደግሞ እስካሁን ድረስ የተረሳ የከፍተኛ የትምህርት ቋንቋ ዜሮ ቅድም ሲባል እንደነበረው ለማህበራዊ ሳይንሶች ለህግ ወተን የምንበላው ዳቦ የሚበሉት የህግ ምሩቃን ወይ በአማርኛ በኦሮምኛ በትግርኛ አከራክረው ነው። ግን እዚህ የሚማሩት በእንግሊዝኛ ነው። ሌሎችም የማህበራዊ ሳይንስ ትምህርቶች እንደዛ ነው እና ግን እዚህ የሚማሩት በእንግሊዝኛ ነው እና ፓራዶክስ ነው። ቅድም ግራ እንደተጋባ ነው ያልኩት እና ያልተቋጨው ምለው ይሄንን ነው። ግን ደግሞ በየትኛውም ሀገር ላይ በሌላ ቋንቋ እየተማረ ያደጋገርም የለም። በየትኛውም ብትሄዱ ትንሽም ሀገር ብትሆን በሌላ ቋንቋ ተምሮ ያደጋገር የለም። በሌላ ቋንቋ ተምሮ ሳይንስና ቴክኖሎጂን ያስፋፋ የለም። በሌላ ቋንቋ ተምሮ የሀገር በቀል እውቀቱን ያሳደገና እዛ ላይ ቴክኖሎጂን ያበለጸገ የለም። ምንም ክብር የሚሰማው ሉዓላዊነት የሚሰማው በሌላ ሀገር ቋንቋ የሚናገር ማህበረሰብ የለም። ከዚሁ ጋር በተያያዘ ብዙ ቋንቋዎች የሚነገሩበት ሀገር አያድግም የሚሉ ምልከታዎችና ጥናታዊ ጽሑፎች በተለይም በምዕራባውያን ምሁራንና ተቋማት ሲንጸባረቅ እንደሚስተዋል በአዲስ አበባ ዩኒቨርሲቲ የስነ ልሳንና ፊሎሎጂ መምህር የሆኑት ፕሮፌሰር ዘላለም ሊየው ተናግረዋል። በተግባርም ኢትዮጵያን ጨምሮ በርካታ ቋንቋዎች በሚነገርባቸው አገሮች የሚስተዋል ሀቅ እንደሆነ ቢገልጹም በምሳሌነት ሊወሰዱ የሚችሉ ከ100 በላይ ቋንቋዎች የሚነገሩባቸው ነገር ግን ያደጉ አገራት መኖራቸውንም ያስረዳሉ። ብዙ ቋንቋ እኮ ያለው ሀገር አያድግም። እነ ፊሽማን ብዙዎቻችሁ እንግዲህ የስነ ልሳን ሰዎች ታውቁታላችሁ። በኢኮኖሚ የደቀቀ ሰላም የሌለው ፖለቲካው የተዛባ ነው የልሳነ ብዙ የሆነ ወይም ብዙ ቋንቋ የሚነገርበት ሀገር ብለው ይጽፋሉ። ነጮች እየጻፉ ያንን እናነባለን። ይሄ ግን መወሰድ አለበት ወይ? ብዙ ቋንቋ የሚነገርበት ብዙ ብሔር ብሔረሰብ የሚነገር ያለበት አገር የግድ ኢኮኖሚው ወደ ኋላ የቀረ በትምህርት ወደ ኋላ የቀሩ እና ኢንዶኔዥያን መውሰድ ይቻላል። ኢንዶኔዥያ በየደሴቱ አንዳንድ ቋንቋ ያላት ቁጥራቸውን የማያውቁት ከ750 በላይ ቋንቋዎች የሚነገሩበት ሀገር ናት። ባህሳ ኢንዶኔዥያ የሚባል አንድ ቋንቋ አላቸው። ባህሳ ማላ የሚባለው ማሌዥያ፣ ባህሳ ኢንዶኔዥያ ደግሞ ኢንዶኔዥያ እያገለገሉበት ነው። በማሳያነትም ኢንዶኔዥያን ያነሱት ፕሮፌሰር ዘላለም በመቶዎች የሚቆጠሩ ቋንቋዎች የሚነገሩባት ቢሆንም የሀገሪቱን ነባራዊ ሁኔታ ታሳቢ ያደረገ የቋንቋና የተግባቦት ስርዓትን ተግባራዊ በማድረግ በሌሎች መሰል አገራት የሚስተዋሉ የጸጥታ የኢኮኖሚና የፖለቲካ አለመረጋጋቶች ስጋት እንዳይሆኑባት አድርጋለች ብለዋል።
እኛም መሰል ልምዶችን ልንከተል እንደሚገባ ጠቁመዋል። ከነ ኢንዶኔዥያ፣ ከነ ማሌዥያ፣ ከነ ታንዛኒያ ምን እንማራለን የሚለው ይሄ በማስተማሪያ ማለት ይሄ በአፍ መፍቻ ቋንቋ እንትን ስንል ልምድ መውሰድ ያስፈልጋል። አንዱ ክልል ከአንዱ ክልልም ልምዱ መውሰድ ያስፈልጋል። ይሄ እየተደረገ ሊሆን ይችላል። ማቀው ነገር የለም። የባህልና ቱሪዝም ቢሮዎች፣ የባህልና ስነ ጥበብ ቢሮዎች እና የሚኒስቴር መስሪያ ቤቶች ይህንን ቢከታተሉ ትምህርት ሚኒስቴርን ጨምሮ ከአንዱ ወረዳ ወይም ከአንዱ ክልል ሌላ ክልል ብዙ ልምዶች መውሰድ ይቻላል። ከዚህም ጋር በተያያዘ የትምህርት ሚኒስቴር፣ የባህልና ስፖርት ሚኒስቴር እንዲሁም የክልል የባህልና ቱሪዝም ቢሮዎች የተቀናጀ ስራ በመስራት የቋንቋ ስብጥርን ለእድገት እንደ ጸጋ እንዲውልና በትምህርት ስርዓቱ ውስጥ ያለውን የቋንቋ ክፍተት እንዲሞሉ ጥሪ አቅርበዋል። አሜሪካና ኢራን ሁለተኛ ዙር ድርድር እንደሚያደርጉ ፓኪስታን ጥረት ያደረገች መሆኑ ተነግሯል። ይህንን ተከትሎም የኳታር የውጭ ጉዳይ ሚኒስትር ለኢራን አቻቸው ባስተላለፉት መልእክትም ኢራንና አሜሪካ አሁን እየተደረጉ ላሉት የሽምግልና ጥረቶች አዎንታዊ ምላሽ ሊሰጡና በቅንነት ሊሳተፉ እንደሚገባ አሳስበዋል። ዓለም አቀፍ የባህር መስመሮችን ክፍት ማድረግ፣ የነፃ የባህር ላይ ጉዞን ያለምንም ገደብ ማረጋገጥም አስፈላጊ ስለመሆኑ የተለያዩ ሀገራት እየገለጹ ይገኛሉ። ዳግም ተገኝ በአሜሪካና በኢራን መካከል የተከሰተውን ጦርነት ተከትሎ ሰላም ለማውረድና ሁለቱን ሀገራት ወደ ድርድር ጠረጴዛ ለመመለስ ኢስላማባድ የተጠናከረ የዲፕሎማሲ ጥረት እያደረገች መሆኑን አንድ ከፍተኛ የፓኪስታን መንግስት ባለስልጣን ለሲቢኤስ ኒውስ ማረጋገጣቸው ታውቋል። ይህ የፓኪስታን መንግስት እርምጃ በቀጠና የተፈጠረውን ከፍተኛ የጂኦፖለቲካዊ ውጥረት ለማርገብና ተፋላሚ ወገኖችን ወደ ሰላማዊ ውይይት ለማምጣት ያለመ መሆኑም ተገልጿል። ከዚህ ቀደም በሁለቱ ሀገራት መካከል ፊት ለፊት የተካሄደውና ታሪካዊ የተባለለት የመጀመሪያ ዙር የድርድር መድረክ ተጨባጭ የሆነ የሰላም ስምምነት ወይም አዲስ ግኝት ሳያስገኝ ቢጠናቀቅም የፓኪስታን ባለስልጣናት ግን በቀጣይ በዋሽንግተንና በቴህራን መካከል ሊኖር ስለሚችለው ቀጣይነት ያለው አዎንታዊ የዲፕሎማሲያዊ ግንኙነትና የሰላም ተስፋ ጥንቃቄ የተሞላበት ብሩህ አመለካከት እንዳላቸው አስታውቋል። መረጃውን የሰጡት ከፍተኛ የመንግስት የውስጥ አዋቂ ምንጭ እንዳረጋገጡት በአሁኑ ሰዓት ፓኪስታን ከሁለቱም ሀገራት ማለትም ከአሜሪካና ከኢራን መንግስታት ጋር ንቁ የሆነና ቀጥተኛ የዕለት ተዕለት ግንኙነት በማድረግ ላይ ትገኛለች። የዚህ ግንኙነት ዋነኛ ዓላማም ሁለቱም ወገኖች በአጭር ጊዜ ውስጥ ወደ ድርድር ጠረጴዛው እንዲመለሱና ውይይታቸውን እንዲቀጥሉ ጠንካራ ግፊት ለማድረግ የታለመ ስለመሆኑም ታውቋል። እንደ መረጃ ምንጩ ገለጻ እነዚህ ሁሉ ስብስብ የዲፕሎማሲያዊ ውጥኖችና እንቅስቃሴዎች እየተመሩ ያሉት በቀጥታ በፓኪስታኑ ጠቅላይ ሚኒስትር ሻህባዝ ሻሪፍና በአገሪቱ የጦር ኃይሎች ጠቅላይ አዛዥ ፊልድ ማርሻል አሲም ሙኒር ትእዛዝ ሰጭነትና ክትትል ስር ነው። እነዚህ ሁለት ከፍተኛ የሀገሪቱ መሪዎች ሁለቱን ተፋላሚ ወገኖች በአንድ ጠረጴዛ ዙሪያ ለማምጣት እጅግ ወሳኝና ቁልፍ ሚና እየተጫወቱ እንደሚገኝም ተመላክቷል። በተጨማሪም ምንም እንኳን ስምምነት ላይ ባይደረስም ለ21 ሰዓታት ያህል በተካሄደው ረዥም የድርድር ሂደት ውስጥ በተለያዩ ጊዜያት በአካል በመገኘት ሂደቱን ሲከታተሉ የነበረ ሲሆን አሁንም የሰላም ሂደቱን ወደፊት ለማራመድ በከፍተኛ ትጋት እየሰሩ ይገኛሉም ተብሏል። ሲቢኤስ ኒውስ እያገኘው ተጨማሪ መረጃ እንደሚያመላክተው በአሁኑ ወቅት ፓኪስታን የድርድር ጥሪዋን ተቀብለው ወደ ጠረጴዛው ለመምጣት ከአሜሪካም ሆነ ከኢራን በኩል የሚሰጣትን ይፋዊ ምላሽ በጉጉት እየጠበቀች ትገኛለች። በሌላ በኩል በትናንትናው ዕለት የኳታር የውጭ ጉዳይ ሚኒስተር ለኢራኑ አቻቸው ባስተላለፉት መልእክት ኢራን እና አሜሪካ አሁን እየተደረጉ ላሉት የሽምግልና ጥረቶች አዎንታዊ ምላሽ ሊሰጡና በቅንነት ሊሳተፉ እንደሚገባ አሳስበዋል። ከዚህ ጋር ተያይዞም ዓለም አቀፍ የባህር ላይ የንግድና የትራንስፖርት መስመሮች በማንኛውም ወገን እንደ የድርድር መሳሪያ ሆነው ሊያገለግሉ እንደማይገባ ጥብቅ ማስጠንቀቂያ ሰጥተዋል። በኳታር የውጭ ጉዳይ ሚኒስተር ይፋ ኤክስ ማህበራዊ ገጽ ላይ እንደተገለጸው ከሆነም የኳታር የውጭ ጉዳይ ሚኒስተርና ጠቅላይ ሚኒስተር ሼክ መሐመድ ቢን አብዱራህማን አልታኒ ዓለም አቀፍ የባህር መስመሮችን ክፍት ማድረግ፣ የነፃ የባህር ላይ ጉዞንና ዳሰሳን ያለምንም ገደብ ማረጋገጥ እንዲሁም እነዚህን ወሳኝ የንግድ መስመሮች ለፖለቲካዊ ጫና ማሳደሪያ ወይም ለድርድር ማስፈጸሚያ መሳሪያነት ከመጠቀም መቆጠብ እጅግ አስፈላጊ መሆኑን በአጽንኦት አብራርተዋል። ይህ በእንዲህ እንዳለ
ይላለም። ቻይና ከቴህራን ጋር ያላት እጅግ ጠንካራ የሆነ ታሪካዊና ኢኮኖሚያዊ ትስስር በተለይም የኢራን ትልቋ የንግድ አጋርና ዋነኛ የድፍድፍ ነዳጅ ገዢ መሆኗ እየታወቀ አሁን በአሜሪካና በኢራን መካከል በተከሰተው ጦርነት ውስጥ ቻይና ለምን የበለጠ ንቁና ቀጥተኛ የሆነ የሽምግልና ሚና አልተጫወተችም የሚለው ጉዳይ በዓለም ዙሪያ ያሉ በርካታ የፖለቲካ ታዛቢዎችን ክፉኛ እያስገረመ ክስተት ሆኗል። ነገር ግን የፖለቲካ ተንታኞች እንደሚያብራሩት ቻይና ተፋላሚ ወገኖች ራሳቸውን እንዲገቱና ለተጨማሪ ድርድሮች ቅድሚያ እንዲሰጡ በይፋ ጥሪ ከማድረግ ባለፈ ይህንን ወቅት የዓለም አቀፍ ቀውስና ውጥረት የራሷን ስትራቴጂያዊ ጥቅም ለማስፋት በሚያስችል መልኩ እየተጠቀመችበት ትገኛለች ብለዋል። በተለይም በአሜሪካ መንግስት ፖሊሲዎች ቅር ለተሰኙ ወይም ደግሞ ከዋሽንግተን ጋር ያላቸው የጠበቀ ጥገኝነት በመቀነስ የውጭ ግንኙነታቸውን ለማብዛት ለሚፈልጉ ሀገራት ትኩረት ሰጥታ እየሰራች ትገኛለች ተብሏል። በዚህም መሰረት ቻይና ራሷን ከዋሽንግተን ፍጹም ተቃራኒ በሆነ ስዕል በማቅረብ እጅግ አስተማማኝ የተረጋጋችና ተግባሯን አስቀድሞ መተንበይ የሚቻል የንግድና የፖለቲካ አጋር አድርጋ እያስተዋወቀች ሲሆን የመልእክቷም በበርካታ የዓለም ሀገራት ዘንድ ከፍተኛ ተቀባይነትን እያገኘ መጥቷል። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ በጦርነቱ ታሪክ ለመጀመሪያ ጊዜ የሩሲያን ምሽግ ያለምንም እግረኛ ወታደር ሳትፎ በሮቦቶችና በድሮኖች ብቻ መቆጣጠር መቻሉን አስታውቋል። ዜሌንስኪ እንደተናገሩት ከሆነ ባለፉት 3 ወራት ውስጥ ብቻ ዩክሬን ከ22000 በላይ የሮቦት ተልእኮችን አከናወነች ሲሆን ይህም በሺዎች በሚቆጠሩ ወታደሮችን ሕይወት መታደግ አስችሏል ሲሉ ገልጸዋል። ሚካስ ኃይሌ በኪቭ ሰማይ ስር በታዋቂው የዩክሬን ወታደራዊ መሪ ኮሎኔል ፔትሮ ቦልቦቻን ስም የተሰየመው አደባባይ ላይ የቆሙት ፕሬዚደንት ቮሎዲሚር ዜሌንስኪ ለሀገራቸው የመከላከያ ኢንዱስትሪ ባለሙያዎችና ለጠቅላላ ዩክሬን ሕዝብ መልእክትን አስተላልፈዋል። የንግግራቸው መጀመሪያ በካርኪቭና በከርሰን ክልሎች በደረሰው የሩሲያ ጥቃት ዙሪያ ያነጣጠረ ነበርም። ፕሬዚደንቱ በንግግራቸው መጀመሪያ ላይ በእድሜ የገፉ እናትና ልጃቸው በሩሲያ ሚሳኤል ተመተው ሆስፒታል መግባታቸውን እንዲሁም በከርሰን አምቡላንስ ሰራተኞች በድሮን ጥቃት መጎዳታቸውን በቁጭት ገልጸዋል። ጥቃት የሰው ልጅን ክብር የማይጠብቅና የሽንፈት ምልክት ነው ሲሉም ገልጸዋል። ዩክሬን ግን ለዚህ ግፍ የምትሰጠው ምላሽ በቴክኖሎጂና በብልሃት የታጀበ መሆኑን ገልጸዋል። ዜሌንስኪ በንግግራቸው ወቅትም በዓለም አቀፍ ደረጃ እጅግ አስገራሚ የተባለውን የዩክሬን ሚስጥር የጠፈር ተልዕኮም ይፋ አድርገዋል። ዩክሬን በጦርነቱ መሃል ሆና 2 ታላላቅ መንኮራኩሮችን ወደ ጠፈር ማምጠቃቸውና እነዚህም እስከ 204 ኪሎ ሜትር ድረስ ከፍታ በመድረስ የጠላትን እንቅስቃሴ ከላይ ሆነው እንዲከታተሉ ማስቻላቸውንም በኩራት ተናግረዋል። ይህ ስኬት ዩክሬን በምድር ላይ ብቻም ሳይሆን በጠፈርም ጭምር የጠላትን ስጋት የመቀልበስ አቅም እንዳላት ያሳየ ታሪካዊ ክስተት መሆኑን ገልጸው የሀገሪቱ ወታደራዊ ደህንነት ድርጅት ላከናወነው ለዚህ ታላቅ ስራ ምስጋናቸውን አቅርበዋል። ፕሬዚደንቱ በመቀጠልም በጦር ግንባር ላተመዘገበው ሌላ ታላቅ ድልም ተናግረዋል። በጦርነት ታሪክ ውስጥ ለመጀመሪያ ጊዜ የዩክሬን ጦር አንድም እግረኛ ወታደራዊ ሳያሰማራ በድሮኖችና በመሬት ላይ የሚንቀሳቀሱ ሮቦቶችን ብቻ የጠላትን ምሽግ መቆጣጠሩን ገልጸዋል። በዚህ ዘመናዊ ውጊያ የሩሲያ ወታደሮች ለሮቦቶች እጅ እንዲሰጡ መገደዳቸውና በዩክሬን በኩል ምንም አይነት የሰው ሕይወት ሳይጠፋ ድል መገኘቱን በዝርዝር አስረድተዋል። ባለፈው 3 ወራት ብቻ ከ22000 በላይ የሮቦት ተልእኮች መከናወናቸውን የገለጹት ዜሌንስኪ ይህ ማለት 22000 ጊዜ የዩክሬን ወታደሮች ሕይወት በቴክኖሎጂ ምክንያት ተርፏል ማለት መሆኑን በአጽንኦት ገልጸዋል። የዩክሬን ድሮኖች አሁን ላይ እስከ 1750 ኪሎ ሜትር ርቀት ድረስ በመጓዝ ፍትህን እያነገሱ መሆናቸውና ይህ ጉዞ ወደፊት ጠናክሮ እንደሚቀጥልም ቃል ገብተዋል። የፕሬዚደንቱ ንግግር ወደ ዲፕሎማሲያዊ መስክ ሲሻገር በሃንጋሪ የተመዘገበውን የፖለቲካ ለውጥ ትልቅ ቦታ ተሰጥቶታል። ቪክቶር ኦርባን በምርጫ የምትሸንፈው በፒተር ማጊየር መተካታቸው ለአውሮፓ አንድነትና ለዩክሬን ድጋፍ አዲስ ምዕራፍ መክፈቱንም ገልጸዋል። አዲሱ የሃንጋሪ መሪ ለዩክሬን የሰጠውን የ90 ቢሊዮን ዩሮ ድጋፍ ቀድሞ መወሰናቸው ሩሲያ በአውሮፓ ህብረት ውስጥ የነበራትን ብቸኛ ደጋፊ እንዳጣች የሚያሳይ መሆኑን ዜሌንስኪ አስገንዝበዋል። ዩክሬን ዛሬ ራሷን አየር መከላከያ ሚሳኤሎችና የኤሌክትሮኒክስ ሲስተሞች እያመረተች መሆኑን የጠቀሱት ፕሬዚደንቱ ሀገራቸው የአውሮፓ ደህንነት የማይነጠል አካል መሆኗንና የዓለም ሀገራት የዩክሬን የጦር መሳሪያ ጥበብ ለመቅሰም ከፍተኛ ፍላጎት እያሳዩ መሆኑን በመግለጽ ንግግራቸውን አጠቃለዋል። የዩክሬኑ ጦር በሱሚ ክልል ኬሜሮፕሌስኬ አካባቢ ወደ አዲስ የመከላከያ መስመሮች ማፈግፈጉም ታውቋል። ይህ እርምጃ የተወሰደው ሩሲያ በሰው ኃይልና በመሳሪያ ያላትን ብልጫ ተጠቅማ የምታደርገውን ግፊት ለመመከትና ወታደሮቿን ህይወት ለመታደግ ሲባል የተደረገ ስልታዊ እንቅስቃሴ መሆኑን ወታደራዊ አመራሮች ገልጸዋል። ይሁን እንጂ ዩክሬን በሰው ኃይል የታየባትን ክፍተት በከፍተኛ ደረጃ በሮቦቲክስና በድሮን ቴክኖሎጂ የተካች ትገኛለች። የድሮን መስመር ተብሎ የሚጠራውና በከፍተኛ በጀት የሚደገፈው ፕሮጀክትም ባለፈው የክረምት ወቅት ብቻ በሺዎች የሚቆጠሩ የሩሲያ ወታደሮችን በቴክኖሎጂ የታገዘ ጥቃት ከጥቅም ውጭ ማድረግ መቻሉን የዩክሬን ወታደራዊ በላይነት በቴክኖሎጂ ረገድ እያረጋገጠ መምጣቱን
ተነግሯል። ከፕሬዝደንቱ ንግግር ባሻገር ያለው ወቅታዊ ሁኔታም ሲቃኝ የሩሲያ ኢኮኖሚ በምዕራባውያን ማዕቀብ ምክንያት የደረሰበት ያለው ውድቀት እጅግ ከፍተኛ መሆኑን እየተገለጸ ይገኛል። ኢላቲቪ የሰላ ድርጅት ያወጣው ዝርዝር ሪፖርት እንደሚያሳየውም ሩሲያ ማዕቀቦችን አልፎ እቃዎችን ለማግኘት ብቻም ከ130 ቢሊዮን ዶላር ተጨማሪ ወጪ ለማድረግ ተገዳለች። ይህ ከፍተኛ የገንዘብ ብክነት የሩሲያ ኢኮኖሚ ጥንካሬን በእጅጉ ያዳከመም ሲሆን እስከ 2030 ድረስ ሀገሪቱ በ100 ቢሊዮን የሚቆጠር ዶላር ተጨማሪ ኪሳራ እንደሚገጥማት የራሷ የሩሲያ ባለሙያዎች መተንበያቸውን የሁኔታውን ሀሳቢነት ያሳያል። ሩሲያ የምትጠቀምባቸው የጥራት ንግድ መስመሮችና በደላሎች አማካኝነት የምታደርገው ግብይት ለጊዜው መፍትሄ ቢመስልም የረጅም ጊዜ ኢኮኖሚያዊ ስብራቷን ግን ሊታደጋት እንዳልቻለ ሪፖርቱ በስፋትም ያትታል። በዲፕሎማሲው ረገድ ሲታይ የሃንጋሪው አዲስ ጠቅላይ ሚኒስትር ፒተር ማጌር የወሰዱት አቋም በክሬምሊን ውስጥ ትልቅ ድንጋጤን ፈጥሯል። የሩሲያ ጦር ደጋፊዎችና የብሎግ ጸሐፊዎች የኦርባንን ከስልጣን መውረድ እንደ ትልቅ ሽንፈት የቆጠሩ ሲሆን ዩክሬን ከአውሮፓ ህብረት የምታገኘውን ገንዘብ ድጋፍ ለቀጣይ ዓመታት ጦርነት በበላይነት እንድትቀጥል እንደሚያስችላት በስጋትም ገልጸዋል። ማጊያር ምንም እንኳን ከሩሲያ ጋር የሚደረገው የነዳጅና የጋዝ ንግድ ለጊዜው እንደሚቀጥል ቢገልጹም ሀገራቸው ግን ከአውሮፓ ህብረትና ከኔቶ ጎን እንደምትቆም በግልጽ ማሳወቃቸው የሩሲያ የፖለቲካ ተጽዕኖ በአካባቢው አዳክሞታል። 2026 የዩክሬንና ሩሲያ ጦርነት ከባህላዊ ውጊያ ስልት ወጥቶ ወደ ከፍተኛ ቴክኖሎጂና የጠፈር የበላይነት ተሸጋግሯል። ዩክሬን በገዛ አቅም የምታመርታቸውን ዘመናዊ መሳሪያዎችና የጠፈር ተልዕኮች ሀገሪቱ በራሷ አቋም የመቆም አቅም እንዳላት ለዓለም ያሳየም ናቸው። ፕሬዚደንት ዘለንስኪ በንግግራቸው ማጠቃለያ ላይ እንዳሉትም ዩክሬን ዛሬ ያጠቀችው መሳሪያ ብቻም ሳይሆን የፍትህና የነጻነት መንፈስ ጭምር ነው ሲሉ ተናግረዋል። በካርኪቭ እና በከርሰን የሚፈጸሙ የንጹሐን እንባዎች በቴክኖሎጂና በዲፕሎማሲ ዕድሎች የታበሱ ሲሆን ዩክሬን የአውሮፓ ደህንነት ምሰሶ ሆና ለመቀጠል ያላትን ቁርጠኝነት ለዓለም አቀፉ ማህበረሰብ በግልጽ ማሳይታለች። ይህ የቴክኖሎጂ አብዮትና የፖለቲካ ለውጥ ጦርነቱን ወደ ማጠቃለያ ምዕራፍ ሊያመጣው እንደሚችል ብዙዎች ተስፋ እያደረጉም ይገኛሉ። ወደ አጫጭር መረጃዎቻችን አለፍን። የግብርና ሚኒስቴር የኢትዮጵያ ግብርና ትራንስፎርሜሽን ኢንስቲትዩትና የኢትዮጵያ ሳይንስ አካዳሚ ተቋማት ቅንጅታቸውን በማጠናከር ሊሰሩ እንደሚገባ ተነገረም። ይህ የተነገረው ተቋማቱ በጋራ ባዘጋጁት በብሔራዊ የግብርና ምርምር ስርዓቶች ላይ ባተኮረ የውይይት መድረክ ላይ ነው። በኢትዮጵያ ባለፉት 10 ዓመታት በግብርና ዘርፍ ለምርምር ስራዎች በሰፊው የፋይናንስ ድጋፍ ተደርጓል ያሉት የግብርና ሚኒስትር ዴኤታው ዶክተር መለስ መኮንን ይህም እውቀትን ቴክኖሎጂንና ፈጠራን ከማመንጨት ረገድ ትልቅ ሚና መጫወቱን ጠቅሰዋል። ይሁን እንጂ የምርምር ስርዓቱ ሙሉ አቅሙን እንዳይጠቀም ተቋማዊ መበታተን፣ ደካማ ቅንጅትና የምርምር ውጤቶች ወደ ተግባር ተቀይረው አርሶ አደሩ ዘንድ የመድረስ ውስንነት ተግዳሮቶች እንዳሉ ጠቁሟል። ይህን ለማቃለልም ተቋማቱ ተነጥለው ከመስራት ይልቅ በቅንጅት እንዲሰሩ፣ ሳይንስ ከፖሊሲ ጋር እንዲተሳሰርና በምርምር የሚገኙ እውቀትም በአርሶ አደሩ ሕይወት ላይ ለውጥ እንዲያመጣ ማስቻል እንደሚገባም አሳስበዋል። የኮሜሳ የሚኒስትሮች ጉባኤ አካል የሆነውና በስርዓተ ጾታና ሴቶች ጉዳይ ላይ የሚመክረው 15ኛው የቴክኒክ ኮሚቴ ስብሰባ በአዲስ አበባ መካሄድ ጀመረ። ኮሜሳ በአባል ሀገራት ውስጥ የሴቶችን የኢኮኖሚና ማህበራዊ ተሳትፎ ለማሳደግ በትኩረት እየሰራ መሆኑን በመድረኩ ላይ ተመላክቷል። ድርጅቱ በቀጠናው ለሚገኙ ሀገራት የጋራ ነፃ የንግድ ትስስር እንዲኖርና በዚህም ውስጥ የሴቶች ተጠቃሚነት እንዲረጋገጥ እየሰራ መሆኑ ተገልጿል። የስርዓተ ጾታ አካታችነትና የሴቶችን ተሳትፎን ማረጋገጥም በቀጠናው ግማሽ የሆነውን የህብረተሰብ ክፍል ተጠቃሚ ማድረግ እንደሆነ የተናገሩት የኮሜሳ ረዳት ሴክሬታሪ ጀነራል አምባሳደር መሐመድ ካዳ የሴቶችን ተጠቃሚነት ለማረጋገጥም የኮሜሳ የቴክኒክ ኮሚቴ በትጋት ሲሰራ መቆየቱን አክለው ተናግረዋል። ደቡብና የደቡብ ምዕራብ የአገሪቱ አካባቢዎች በቀጣዮቹ 10 ቀናት ከባድ መጠን ያለው ዝናብ እንደሚያገኙ የኢትዮጵያ ሜትሮሎጂ ኢንስቲትዩት አስታወቀም። በደቡብ ምዕራብ፣ ሰሜን ምስራቅና እንዲሁም ምስራቅ የአገሪቱ አካባቢዎች ላይ በ24 ሰዓታት ውስጥ ከ30 ሚሊ ሜትር በላይ ከባድ መጠን ያለው ዝናብ እንደሚያገኙ ተጠቁሟል። በሚቀጥሉት 10 ቀናትም ዋነኛና ሁለተኛ የበልግ ዝናብ ተጠቃሚና የበልግ ሰብል አብቃይ በሆኑት የአገሪቱ አካባቢዎች ላይ የተስፋፋ እርጥበት እንደሚያገኙ በመግለጽም እነዚህም የደቡብ ኢትዮጵያ፣ የደቡብ ኦሮሚያ ዞኖች፣ የስምጥ ሸለቆና አጎራባች አካባቢዎች፣ የመካከለኛው የሰሜን ምስራቅ እንዲሁም የደቡብ ምዕራብ፣ ሰሜን ምዕራብና ምዕራብ መሆናቸውን ጠቁሟል። የበልግ ዝናብ ተጠቃሚ አካባቢዎችን ጨምሮም የምዕራብ፣ ሰሜን ምዕራብና
የምዕራብ የአገሪቱ ቦታዎቻቸውን የሚሸፍን ከቀላል እስከ መካከለኛ መጠን ያለው ዝናብ እንደሚያገኙ ነው ተቋሙ የገለጸው። በሱዳን ያለው የድህነት መጠን 70 በመቶ መድረሱ ተገለጸ። በአገሪቱ ያለው የእርስ በርስ ጦርነት የአገሪቱን ኢኮኖሚ በማውደሙ 70 በመቶ የሚሆነውን የአገሪቱን ሕዝብ የከፋ ድህነት ውስጥ ከቶታል ሲል ተመድ አስታውቋል። ጦርነቱ ግብርናን፣ መሠረተ ልማቶችን፣ የንግድ ስርዓቶችን በማውደሙ በሚሊዮን የሚቆጠሩ የአገሪቱ ሕዝብም የገቢ ምንጩን ሊያጣ መገደዱን ድርጅቱ ገልጿል። በአገሪቱ ያለው ሁኔታ የተረሳ አሊያም የተተወ ቀውስ ነው ሲል የጠራው ድርጅቱ ዓለም አቀፉ ማህበረሰብም ለሱዳን ድጋፍ እንዲያደርግም ጠይቋል። በአሁኑ ወቅትም ለአገሪቱ ከሚያስፈልገው ሰብአዊ እርዳታ ውስጥ 16 በመቶ ብቻ ተገኝቷል የተባለ ሲሆን ጦርነቱ የማይቆም ከሆነ ግን ድህነቱና እልቂቱ እጅግ የከፋ እንደሚሆንም ተመድ አስጠንቅቋል። በሱዳን ያለው የእርስ በርስ ጦርነት 4ኛ ዓመቱን ሊያስቆጠር እየተቃረበ መሆኑን አፍሪካ ኒውስ በዘገባው አመላክቷል። በመጨረሻም አሜሪካ ሆርሙዝን በኃይል ለመቆጣጠር ማቀዷን ተከትሎ አደገኛና ኃላፊነት የተጎደለው ነው ሲል የቻይና የውጭ ጉዳይ ሚኒስትር አስጠነቀቀም። የአሜሪካው ፕሬዚዳንት ዶናልድ ትራምፕ በፓኪስታን ኢስላማባድ ሲካሄድ የነበረው የኢራንና አሜሪካ ድርድር ያለ ስምምነት መጠናቀቁን ተከትሎ የሆርሙዝ ሰርጥን በኃይል እንይዛለን ማለታቸው ይታወሳል። የቻይና የውጭ ጉዳይ ሚኒስትር ጎ ጂያኩን ለትራምፕ መግለጫ በሰጡት ምላሽም የትኛውም የኃይል ምላሽ ጦርነቱን የሚያባብስ አደገኛ እርምጃ መሆኑን ገልጸዋል። ከዚህ ባለፈ ቻይና ለኢራን የአየር መከላከያ ስርዓቶችን ልትሰጥ ነው የሚለውን ዘገባ መሰረተ ቢስ የፈጠራ ወሬ ነው ሲሉ አጣጥሎታል። ቻይና ለኢራን ድጋፍ የምትሰጥ ከሆነ 50 በመቶ ታሪፍ እንደሚጥሉባት መዛታቸው የሚታወስ ሲሆን የውጭ ጉዳይ ሚኒስትሩ በበኩላቸው ሀገራቸው ተመሳሳይ አጸፋ እርምጃ እንደምትወስድ አስታውቋል። አሜሪካ ከትላንት ሰኞ ጀምሮ የሆርሙዝ ሰርጥን የመዝጋት ዘመቻዋን መጀመሯን ቢቢሲ ዘግቧል። በተፈጥሮ የህመም ስሜት መሰማት አለመቻል በአንዳንድ ሰዎች ላይ የሚያጋጥም ክስተት ነው። ለምሳሌ ሰዎች እሳት ሲያቃጥላቸው ህመም አለመሰማት አሊያም መሰል ስሜቶች ናቸው። ይህ ራሱን የቻለ ሕክምና እንዳለውና መስተካከል የሚችል እንደሆነ የጤና ባለሙያዎች ይናገራሉ። የዛሬው የጤና አዳም ጥንቅራችንም ትኩረቱን በዚህ ላይ አድርጓል። ሰላም የጤና አዳም ፕሮግራም ተከታታዮች፣ በዛሬው ፕሮግራማችን ከወትሮው ፕሮግራማችን ወጣ ብለን ለየት ስላለንና በሰፊው ስለማይታይ የጤና እክል መረጃ እናደርሳችሁ። ለምሳሌ ከዘመድ አዝማድ ጋር የተዝናናችሁ በድንገት አንድ ህፃን መረቅ ያለው ብረት ምጣድ ያለ ጨርቅ ወይም ያለ መያዣ አፋፍ አድርጎ ያዙ። እናንተ በድንጋጤ ቤተሰብ ደግሞ በጩኸት አቀለጠው። በድንጋጤ ልጁን ጠጋ ብላችሁ ስታዩት እጁ ተቃጥሏል። ነገር ግን ልጁ ምንም አይነት የህመም ስሜት እንደሌለው ይነግራችኋል። ይገባናል፣ ለማመን በጣም ከባድ ነው። ነገር ግን ይሄ ሊሆን ይችላል። ስንቶቻችንን ስለ ኮንጀኒታል ኢንሴንሲቲቪቲ ቱ ፔን ወይም ደግሞ ሲአይፒ በአማርኛው ደግሞ በተፈጥሮ ህመም ስሜትን መሰማት አለመቻል የምናውቀው? በዛሬው ፕሮግራማችን ስለዚህ አይነት የጤና እክል ጥቂት መረጃ እናደርሳችሁ። እኔ ዶክተር ትንሳኤ ነኝ። አብራችሁን ቆዩ። ኮንጀኒታል ኢንሴንሲቲቪቲ ቱ ፔን ወይም ሲፕ ወይም ደግሞ በሰውነት ላይ ህመም አለመሰማት ማለት በተለያዩ ምክንያቶች በሰውነታችን ላይ የሚከሰቱ ህመሞችን አለመሰማት፣ አብዛኛውን ጊዜ ከውልደት ጋር የሚመጣ ነው። በተጨማሪም ከዚህ ጋር አለመላብ ወይም ደግሞ ላብ አለመኖር፣ ተደጋጋሚ ትኩሳትና እድገት መቀጨጭ አብሮ ይታያሉ። አንዳንዴ ግን ቆይቶ በአዋቂነት እድሜ ደረጃ ላይ ሊከሰት ይችላል።
ለዚህም ከሚታወቁትና እንደ ምክንያት ከምንጠቅሳቸው ውስጥ SC9A የሚባል የጅን መዛባትና በአእምሯችን ውስጥ ኢንዶርፊን ተብለው የሚጠሩት የሆርሞን መጨመር እንደ ምክንያት የሚጠቀሱት ናቸው። ታዲያ በዚህ ጉዳይ ላይ ዋና ጥያቄ የሚሆነው ህመም አለመኖር ጥሩ አይደለም ወይ የሚለው ነው። ይህም ግን በሰውነታችን ውስጥ ለህመሞች ወይም ደግሞ ለበሽታዎች እንደ ቅድመ ጥንቃቄ የሚያገለግልን ሲሆን በተጨማሪ ግን ህመምን በሚሰማበት ወቅት ህመምን ለማስወገድ የምናደርገው ነገር በሰውነታችን ላይ ከፍተኛ ጉዳቶች ከሚያደርሱ እንድንጠበቅ ይረዳናል። ለዚህም ህመም ሲሰማን አንዳንዴ ጥሩ ነው ማለት ነው። ታዲያ ሲፕ ህመም ምልክቶቹ ምንድናቸው ያለን እንደሆነ አካላዊ ህመምን መሰማት አለመቻል፣ ሙቀትን መቆጣጠር አለመቻል፣ ላብ አለመኖርና በተደጋጋሚ ትኩሳት መኖርና አንዳንዴ ይህን ተከስቶ የሚመጣ የሰውነት መንቀጥቀጥ ሊኖር ይችላል። ነገር ግን ነገሮችን በዳሰሳ መለየትና መዳሰስ ስሜት ከመደበኛው ሰው ጋር ልዩነት አይኖራቸው። የዚህ በሽታ የከፋ የሚያደርገው ህጻናቶች ሲያውቁት በራሳቸው ላይ ጉዳት የሚያደርሱ ሲሆን በተለይ ደግሞ ምላሳቸውን መንከስ፣ በሚጫወቱበት ጊዜ ስብራት ቢኖር አለማወቅና ያን ጉዳቶች መኖር ከብዙ በጥቂቱ እንጠቅሳቸዋለን። እነዚህ ጉዳቶች የሚደጋገምበት ጊዜ መጠነ ሰፊና የማይመለስ አካላዊ ጉዳቶች ይዳርጋሉ ማለት ነው። እንግዲህ ስለ ሲፕ ወይም ደግሞ ስሜትን አለመሰማት ምንነት፣ ምክንያቶቹንና ምልክቶቹን መጠነኛ መረጃ አደረስናችሁ። አሁን ደግሞ ስለ ህክምናው መረጃ እናደርሳችሁ። እስካሁን ድረስ ለዚህ በሽታ መድኃኒት ባይገኝለትም ታካሚዎችና ህጻናቶችን በተለየ መልኩ ራሳቸውን እንዴት ከአካላዊ ጉዳቶች መከላከል እንዳለባቸው ማስተማርና ዋነኛው ህክምና የምንወስደው ሲሆን በተጨማሪ ታማሚዎችን በየጊዜ ሰውነታቸው እንዲፈትሹ ማድረግ ሌላኛው የህክምናው ክፍል ነው። ከኛ ጋር ስለነበራችሁ እናመሰግናለን። መኪኖች እንደ ሰው ጭንቅላት አላቸው የሚያስብላቸው አንድ ቴክኖሎጂ አላቸው። ይህ ቴክኖሎጂ ሁሉም መኪኖች ላይ ይገኛል። ስለዚህ ቴክኖሎጂ የአውቶሞቲቭ ባለሙያው ተከታዩን አዘጋጅቷል። ወደዛው እንለፍ። ሰላም ሰላም፣ እንደምን አላችሁ ተመልካቾቻችን። በትምህርታችን በጣም ወሳኝ የሆነው የኤሌክትሪክ መኪኖች ባትሪ ማኔጅመንት ሲስተም ወይ ደግሞ በተለምዶ BMS ላይ የተለያዩ መረጃዎችን ይዤላችሁ የቀረብኩት የአውቶሞቲቭ ባለሙያ አዶንያ ብርሃኔ። መልካም ቆይታ። የኤሌክትሪክ መኪኖች በሀገራችን ይሁን በዓለማችን ላይ በጣም ብዙ ለውጦችን እያመጡ ይገኛሉ። ከዚሁ ጋር ተያይዞም የህብረተሰቡ ለኤሌክትሪክ መኪኖች ያለው አስተሳሰብ የተቀየረ ይገኛል። ለኤሌክትሪክ መኪኖች ወሳኝ የሆኑ ነገሮች መካከል አንዱ የሆነው ባትሪ ማኔጅመንት ሲስተም ወይ ደግሞ BMS የሚባለው ቴክኖሎጂ በጣም ወሳኝ የሆነ ቴክኖሎጂ ነው። የኤሌክትሪክ መኪና እንደ ሰው ልጅ አድርገን ማሰብ እንችላለን። መኪናው እንደ ሰውነታችን በትክክል ስራውን ለመስራት ትክክለኛ ሙቀት መጠን፣ የኃይል ብቃት ያስፈልጋል። ስለዚህ የኤሌክትሪክ ተሽከርካሪዎች የባትሪ መቆጣጠሪያ ሲስተም ተገጥሞላቸዋል። ይህ መቆጣጠሪያ ሲስተም የሚቆጣጠረው የባትሪው ጤንነትን ነው። የቻርጅ መጠን እንዲሁም ቻርጅ መደረግ ካለበት በላይ ቻርጅ እንዳይደረግ የሚከላከልልን ነው። የመኪና ባትሪያችን ጤንነት የሚቆጣጠርልን ወሳኝ ቴክኖሎጂም ነው። ከዚህ በተጨማሪ በተለይ የኤሌክትሪክ መኪኖች ባትሪ ውስጥ የሚገኙ ባትሪዎች በሺ የሚቆጠሩ ትንንሽ የባትሪ ሴሎች ስብስብ ናቸው። እናም እነዚህ ሴሎች እኩል ቻርጅ ማድረግ አይችሉም፣ እንዲሁም እኩል ቻርጅ መጨረስ አይችሉም። ስለዚህ ይህ ባትሪ ማኔጅመንት ሲስተም እኩል ቻርጅ እንዲያደርጉ እንዲሁም ቻርጅ እንዲጨርሱ የሚቆጣጠርልን ነው። ታዲያ ይህ ቴክኖሎጂ አሽከርካሪዎች እንዴት መንከባከብ ይችላሉ? የመጀመሪያው በተለይ ሊቲየም አየን ባትሪ የተገጠመላቸው ተሽከርካሪዎች ነው። ብዙ ጊዜ ሊቲየም አየን ፎስፌት የተገጠመላቸው ተሽከርካሪዎችን አይመለከትም። 100% ቻርጅ እስኪያደርግ መጠቀም የለብንም። ማለትም ቻርጅ በምናደርግበት ጊዜ 100% እስኪደርስ ባናደርገው ይመከራል። የተለምዶ 20/80 ህግ ብንከተላት ጥሩ ነው። ሁለተኛው ደግሞ የመኪናችን ቻርጅ እስከ 0 እስኪደርስ ድረስ ማሽከርከር የለብንም። ይህም በባትሪ ማኔጅመንት ሲስተም ላይ ሌላኛው ጉዳት ከሚያደርሱ ነገሮች መካከል አንዱ ነው። ሌላኛው ደግሞ መኪናችን ቻርጅ ስናደርግ ቀጥታ የፀሐይ ብርሃን ያለበት ቦታ ላይ ቻርጅ ባናደርገው ይመረጣል። ይህ ምክንያቱም መኪናችን በቀጥታ ፀሐይ ባለበት ቦታ ቻርጅ የምናደርግ ከሆነ የባትሪ ጤንነቱ ላይ ሙቀት ችግር ሊያስከትልብን ይችላል። ሌላኛው ደግሞ በተቻለ መጠን ፋስት ቻርጀር አለመጠቀም ነው። ፋስት ቻርጀር ስንላችሁ ከዎል ማውንትድ ባለ 7 ኪሎዋቱ ሲሆን ዲሲ ፋስት ቻርጀር ማለትም መንገድ ዳር ላይ ቻርጅ የምናደርገው ባንጠቀም ይመከራል። በተለይ ሊቲየም አየን ባትሪ የተገጠመላቸው ተሽከርካሪዎች። በተጨማሪ መኪናውን ቻርጅ እንዳደረግን ወዲያውኑ ደግሞ ባናሽከረክረው ይመረጣል። እንደምታውቁት የነዳጅ መኪኖች ላይ መኪናውን ወዲያው አስነስተን ባንሄድ እንደሚባለው ሁሉ ኤሌክትሪክ መኪና ላይ ደግሞ ቻርጅ እንዳደረግን ወዲያው ባንጓዝበት የተመረጠ ነው። ይህ የባትሪ መቆጣጠሪያ ሲበላሽ መቀየር ይቻላል። ነገር ግን ይህ ቴክኖሎጂ የባትሪ ውስጣዊ ክፍል ላይ የሚገኝ ስለሆነ በከፍተኛ ጥንቃቄ መጠገን ስላለበት በትክክለኛ ባለሙያ መጠገን አለበት። ይህም የባትሪ መቆጣጠሪያ ሲስተም እንደተበላሸ ከምናውቅባቸው ነገሮች መካከል የባትሪ ቻርጅ በአንዴ ማለቅ፣ ትክክል ያልሆነ የባትሪ ቻርጅ መጠን ዳሽቦርዳችን ላይ ማሳየት ተጠቃሽ ናቸው። ለዛሬ ይዤላችሁ የቀረቡት መረጃ ይህን ይመስል ነበር። በቀጣይ ሌሎች ከመኪና ጋር በተገናኙ ሌሎች ፕሮግራሞች እስከምንገናኝ ድረስ መልካም ሁሉ ተመኘው።
ነው።